ሰላም እንዲናችሁ በያላችሁ በጥሉ ነገር ሰላም ነው። አሸይና አንዲዮላችሁ ሞኝላችሁ አለም ቤተሰቦች ስትገቡ እንደ ልማዳችሁ ላይክ እና ሼር ያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህም ከልብ አመሰግናችሁ አለ። ዛሬ ሚዛናችን ይዞንላችሁ የመጣ ነው። እንግዲህ በትናንትናው ዕለት የተጠራ ታላቅ ሰላማዊ ሰልፍ ነው። በመይኖበረብ ላይ የተጠራ በኢንተርኔት የተጠራ ሰላማዊ ሰልፍ እንግዲህ ድራማ ቁጥር ስንት እንደሆነ አላውቅም። በአስመሳይነት የተሞላ ነው። እኔ በኢትዮጵያ ፖለቲካ ያቆለሸልሽ ነገር ይሄ ነው። አስመሳይነት ድራማ በጣም ያስጠላል። ልክ ህዋቶች የሚሰሩት አንዱ ጉርን ኤርትራ ታደርጋለ ስታሊንን ትልካለ፣ አንዱ ጉር ደግሞ ጅማ ትሄድና ጋሻና ጦር ትሸልማል። ይጎርማል። አንድ የሆነ አንጃ ኤርትራ ትልካለ፣ የሆነ አንጃ አዲስ አበባ ትልካለ፣ እዚህ የምክክር ኮሚሽን ትላለ፣ እዛ ደግሞ ሰራዊት ታደራጃለ። በጣም ያቆለሸልሽኝ የኢትዮጵያ ፖለቲካ። ፕሮፌሰር እስቆኤል ጎቢሳ ማን ናቸው? በትናንትና ሰላማዊ ሰልፍ ላይ የተገኘ ፕሮፌሰር እስቆኤል ጎቢሳ ስለ ኢትዮጵያና ስለ ኢትዮጵያዊነት፣ ስለ አማራነት፣ ስለ ኦሮሞነት፣ ስለ ትግሬነት ምንድን ነው የሚያስቡት? አናውቃቸውም አይደል? በቃ እናንተ አራዳ ናቸው። አቶ ልደቱ አያሌው አይ የፋኖ ትግል ዘመን ወደ ኋላ የቆረ የማይረባ የወሰወሰ ትግል ነው ይላል። አቶ ጎዳ አንዳርጋቸው ትክክል ነው የፋኖ ትግል ይላል። የሰማይና የምድር ያክል ሐሳባችን ሳታቆራርቡ እስቲ ና እኔና አንተ ሰላማዊ ሰልፉን እንምጣ። አቶ ጀዋርና አቶ ቴዎድሮስ ጾጋዬ ምንድን ያሉት? ከዚህ በፊት የነበራቸው ቃለ ምልልስ ላይ ምንድን ነው የሰጡት መልስ ምንድን ነው? እሱን ጋር ቴዎድሮስ ጸጋዬ ርዕዮት ላይ እንትናን ጀዋርን ጋብዘት አንተ ለኦሮሞ ያለህ ጥላቻ የሚጎርም ነው ብሏል አላለ? ብሏል። ቀነስ አድርገው በጣም ይዘጎንናል ጥላቻ ነው ያለው ጸጋዬ። ቴዎድሮስ ጸጋዬም እንደዛ እና በጎንየሽ ትጠላለፋላችሁ። ጥላቻችሁ ልክ የለውም። እኔ በሰላማዊ ሰልፍ አምናለሁ። እኔ በአንድነት አምናለሁ። ኢትዮጵያ ውስጥ ያሉ ፖለቲካ ፓርቲዎች አብዛኞቻቸው ሆድ አደሮች ናቸው። በዚህ ምክንያት አገሪቱ ዛሬ ለገባችበት አዘቅት ምክንያቶች ናቸው። ዛሬ ለገባችበት ፖለቲካዊ ምስቁልቅል ዋና ተጠያቂዎች እናንተ ናቸው። ለምን እስከ አንገታቸው ድረስ በዘር ፖለቲካ ተነክራችኋል። እስከ አንገታቸው አሜሪካ ስትኖሩ አማራነታችን፣ ኦሮሞነታችን፣ ትግራይነታችን የጠየቃችሁ የለም። በነፃነት ትኖራላችሁ። እናንተ ግን በእናንተ ክልል፣ በእናንተ መንደር፣ በእናንተ ቆበሌ ሰው እንዳይኖር እንደ አውሬ ጥርሳችሁን ታሾላላችሁ። ይሄ ነው ትልቁ ችግር። የማያግባባን ይሄ ነው። አታስመስሉ። አንዱ ቀን ሻይ እኮ አብረው አይጠጡም። አንድ የጋራ ፎቶ የላቸውም። እርግጠኛው ነግራችሁ ጎድና እስቆኤል፣ ጀዋርና ልደትና ቴዎድሮስ ልደትና ቴዎድሮስ እንኳን ይኖራቸው እነሱ ህዋቶች ናቸው እና የላቸውም። አብዛኞቹ እዚህ ውስጥ ሻይ አብራችሁ እየተወጣችሁ ስለ ኢትዮጵያ ነገር ተነጋገሩ ብትሉ አንዱ ላይ ሻዩን ይደፋል። ትኩስ ሻይ ማለት በእርግጠኝነት ሽጉጥ ቢያጣ ትኩስ ሻይ ይደፋል። ነገር ግን እዚህ ጋር ስታስመስሉ ሰላማዊ ሰልፍ ትላላችሁ። አሁንም ፓርቲዎቹ መደራጀቱ አለባቸው። ቢቻል ከዘር ፖለቲካ ውጡ። ከተቻላቸው አንገታችሁ ድረስ የዘር ፖለቲካ ታንቋቸው ዛሬ ለኢትዮጵያ እኛ ሞላ እንፈጥራለን የምትሉት ይሄ አስመሳይነት ነው። ቁጭ መነጋገር ስላለብን ነው። ስለ አቅሎሽልሽኝ፣ ስለ ኮበረኝ፣ ስለ ዶበረኝ ነው የነገሩ በነገራችን ከዘር ፖለቲካ ካልሆነ ደግሞ እንደው አንወጣም እንደው የሞት ሞት ነው ከዘር ፖለቲካ መውጣት ካላችሁ ቢያንስ የአማራ ፖለቲከኞች አንድ ላይ ቆም፣ የኦሮሞ ፖለቲከኞች አንድ ላይ ቆም። ሺህ ቦታ እኮ ነው የተቆፈው። ሺህ ቦታ አስመሳይነት ነው ማለት በመረጃ በማስረጃ። ለምሳሌ የነጀዋር ኢፎኮ እነ መራራ ጉዲና ከኦነግ ሰዎች ጋር ተስማምተው ምንድን ነው ያሉት? ባለፈው አማራ ክልል ላይ ከሚሴ እንትኑ የሚባል መሬት፣ ሶማሌ ላይ ሲዳማ አካባቢ ደግሞ በደቡብ ደግሞ እኮሌ የሚባል መሬት የኛ ነው እንዲህ የሚባላል። ዝም ብሎ እንደ ልጆች ናቸው ሲጫወቱ፣ ያ መጫቻ የኔ ነው፣ ያ አሻንጉሊት የኔ ነው የሚሉት እንጂ እንዲህ የሚባል ፖለቲካ የለም። ዝም ብሎ ከኦሮሞ መሬት ላይ የሆነ አገር ጠርተህ ያ የኦሮሞ መሬት የኔ ነው የሚባል ፖለቲካ የለም። ያ የትግራይ መሬት የኔ ነው የሚባል ፖለቲካ የለም። እኛ ለምሳሌ የወልቃይት መሬት የአማራ መሬት ነው በሚለው ሐሳብ ራሱ ጠቅላይ ሚኒስትሩም ራሱ የክልሉ መስተዳደሮችም ራሱ የታሪክ ዶክመንቱም ደግሞ ደጋግሞ የተናገሩት በመረጃና በማስረጃ ስለሆነ ነው። ያም ቢሆን ግን ያ መሬት የትግራይ መሬት ነው። እዛ መሬት ትግራይ ማረስ አለበት፣ መኖር አለበት። አገሩ ነው። ሰው አሜሪካ ሄዶ የሚያገኘው ነፃነት ያክል በአገሩ መኖር አለበት። እያንዳንዱ የአማራ ሕዝብ በኦሮሚያ መሬት ላይ፣ እያንዳንዱ የኦሮሞ ሕዝብ በአማራ መሬት ላይ የአሜሪካንና የአውሮፓን ስደተኛ ያክል መብትና ስልጣን ሊኖረው ይገባል የሚል ድምዳሜ አለን 100%። አገሩ ለሁላችን በቂ ነው። አታስመስሉ ነው። ድራማችሁን አቁሙ ነው። አንድ ሁኑ ነው። እዚህ ጋር ቆይ ትናንትና በይኖሞረብ ሰላማዊ ሰልፍ የዩቲዩበሮች ነው። እኔ ለምን እንዳልተጠራ ነው ግራ ይገባኝ። አንዳቸውም ፖለቲካ ፓርቲ የላቸው። አሁን ምናልባት ኦፌኮ ግማሹ ሌላ የሚለው ግማሹ ሌላ ነው የሚለው
ግራን የሚገባቸው መራራ የሚያወርቱ ሌላ ነው፣ ጃር የሚያወራው ሌላ ነው። እሱ በፓርቲ ስም ከተጠራ እንኳን ማለት ነው። ከዛ በተረፈ ቴዎድሮስ ጸጋዬ ዩቲዩበር ነው። አሉላ ሰሎሞን ዩቲዩበር ነው። ልደቱ አያሌ ዩቲዩበር ነው። ፖለቲካ ካላቸው እስቲ ንገሩ። ፖለቲካ ፓርቲ ካላቸው ንገሩኝና እኔ ልቆጣ። በትናንትና ሰላማዊ ሰልፍ ተብለው የመጡ ሰዎች ፓርቲ የሌላቸው ሰዎች ሰው ማሰባሰብ፣ ማደራጀት፣ ዙሪያቸውን ኃይል ማቋቋም ያልቻሉ በኢትዮጵያ ፖለቲካ 20 ዓመት 30 ዓመት 40 ዓመት የቦኩ ነገር ግን የራሳቸው የሚሉት ፓርቲ እንኳን የሌላቸው ሰዎች ነው። በዚህ ዩቲዩበሮች ስብሰባ ላይ ለወንድን ነው ያልተጠራ። ፓርቲ ማቆም የማትችሉ ሰዎች አገር ታቆማላችሁ አይደል? ማን ስማ ማለት ነው። አንዳንድ ሰዎች ለምንድን ነው ፕሮፌሰር ብርሃኑ የምትጠላው? እኔ ፕሮፌሰር ብርሃኑ አልጠላም። ነገር ግን በ50 ዓመት በአንድ ሽማግሌ እድሜ ኑሮ ፖለቲካ ውስጥ ኖረ እንዴት ጠንካራ ፓርቲ ማቆም ያቅተዋል? ኢዜማ እኮ ባለፈው ምርጫ ላይ 3 ሰው 4 ሰው ነው ድምፅ አግኝተው የወደቀ። እነ ፕሮፌሰር መራራ ጉዲና ስንት ዓመት ነው ስንት ፓርቲ ነው የቆየራቸው? ለምን አቋም ሰዎች አይደላቸው? ያቋም ሰዎች አይደላቸው። እና አሉላ ሰሎሞን ገዳይ አስጎዳዮች ናቸው። ምንም ጥያቄ የለው። አሉላ ሰሎሞን አሁን የኢትዮጵያ ዕጣ ፈንታ ለመወሰን ከኢትዮጵያ ሕዝብ ጋር ሰላማዊ ሰልፍ ወጥቻለሁ ሲል ለኔ የዓመቱ ምርጥ ኮሜዲ ነው። አሁን ቴዎድሮስ ጸጋዬ ሰላማዊ ሰልፍ ለኢትዮጵያዊነት ብሎ ሲወጣ ለኔ የዓመቱ ምርጥ ኮሜዲ ነው። ለምን? ትናንት ያወራው ሌላ ስለነበረ ማለት ነው። ነገ የሚያወራው ሌላ ስለነበረ ማለት ነው። ስለ ኢትዮጵያ ያላችሁን አቋም እናውቃቸዋለን። አንዳንዱ ገንጣይ አስገንጣይ ነው፣ ይጎርመቻል። ሰላማዊ ሰልፍ እንውጣ ብለው የሚወጣው አስመሳዮች ይጎርማል። እና አቶ ልደቱ አያሌው አፍቃሪ ህወሓቶች ናቸው። እስካሁን በልባቸው ተሰንቁረ የቀረ የህወሓት ፍቅር የሚይዙት የሚጨብጡት ያሳጣቸው እነ አሉላ ሰሎሞን፣ እነ ልደቱ አያሌው፣ እነ ቴዎድሮስ ጸጋዬ በኢትዮጵያ ዕጣ ፈንታ ላይ የመወሰን መብቱም ስልጣኑም የላቸውም፣ ሁኔታዎችም አይፈቅዱላቸው። እኛም ያን አልተቀበልንም። እና ይህ ሁሉ ነገር መታረም አለበት። አስመሳይነት መቆም አለበት። አንድ መሆን አለባቸው። የሀሳብ ልዩነታችን ወደ ጎን ትታችሁ ቅድሚያ ለሀገር ሰጣችኋል ወይ ነው? አይተናቸውም አናቅ። ጎድንና ፕሮፌሰር እስቃኤል ጎበሳን ማነው ጃሃርንና አሉላን አግኝተናቸው አናቅም በኢትዮጵያዊነት ጉዳይ። እና የነ አሉላ አቅጣጫ ሌላ ነው፣ እኛ እናውቃለን። ግማሽ ግራቸው አስመራ ነው ያለው። ለውግ የተዘጋጁ ኃይሎች ናቸው። ምንም ማስመስሉ አያስፈልገው፣ አይጠበቅም። በትግራይ ጉዳይ አንድ ሀሳብ የሌላቸው ሰዎች እኮ ናቸው። እዚህ በኢትዮጵያ ጉዳይ አንድ ሀሳብ አለን የሚሉት። በአማራ ጉዳይ አንድ ሀሳብ የሌላቸው ሰዎች አይ በዚህ ጉዳይ አንድ ሀሳብ አለን። አይ አታስመስሉት። እና ይሄ በጣም አድካሚ ነገር ነው። አስመሳይነት፣ ድራማ፣ የልጆች ጨቃቃ የሚመስሉ ነገሮች ለእናንተም አይጠቅሙም፣ ለሀገርም አይጠቅሙም። ነገ ስትሶዳደቡ ስለምናገኛቸው ብዬ ነው የምላቸው። በአማራ ጉዳይ ላይ እኮ አንድ ሀሳብ እኮ የላቸው። ልደትና አሉላ እኮ ትናንት በትግራይ ጉዳይ ሲሶዳደቡ ነበር። ምና አንተ ከትግራይ በላይ ትግራይ ነኝ አልክ ሲባባል አልነበረም? ልደቱ ቢቢሲ ላይ ቀርበ የኢትዮጵያ ሕዝብ ብዙ አውቃለሁ የሚል ምንም የማያውቅ ሕዝብ ነው አላለም ልደቱ ብሏል። ቴዎድሮስና አሉላ እኮ በትግራይ ጉዳይ እኮ ይሶዳደባል። አንድ አቋም እንኳን ይውላቸው። እነሱ ግን እንግዲህ ስለ ኢትዮጵያ ግን አንድ አቋም ይኖረን፣ ጦርነቱን ይብቃ። ጦርነት ምንጭ ናቸው እናንተ ራሳቸው። ልንገራቸው አንድ ግልጽ ያለች ነገር መነግራቸው፣ በኢትዮጵያ ፖለቲካ ወደፊት ተደራደሩም፣ ተነጋገሩም፣ ተጨቃጨቅም፣ ተመካከሩም በኢትዮጵያ ፖለቲካ ውስጥ ወደፊት አቅሞ የሚኖራቸው አሁን በትጥቅ ያሉ ሰዎች ናቸው። አበቃ። አነሶም በዛም ተደራደሩም፣ ተመካከሩም፣ ተነጋገሩም በምንም ይሁን በምንም በኢትዮጵያ ፖለቲካ ውስጥ ለውጥ ሊፈጥሩ የሚችሉ በክፉም በደጉም አገሪቱ ላይ አቅም ሊኖራቸው የሚችሉት ታጥቆ የተቀመጡ ኃይሎች ናቸው እንጂ እያንዳንድ ዶክተር ነኝ፣ ዲያስፖራ ነኝ፣ ፕሮፌሰር ነኝ፣ አሜሪካ አለው፣ አውሮፓ ምጥ ቁንጥብጣቢ ፍለጋ ነው እናንተ የምትመጡት ያሉት። በቃ ለምን እናንተ የተማራችሁ ሰዎች ተጽዕኖ መፍጠር ባለመቻላችሁ ምክንያት ነው ዛሬ ያለንበትን የደረስነው። ዛሬ ያለንበት የዘር ፖለቲካ ውስጥ አብዛኞቻቸው እስከ አንገታቸው የተኖከራቸው ናቸው። ይሄ በጣም አሳፋሪ ነው። ከድርጊታችሁም አልተቆጠባቸውም። ዕለት እየዋሰባቸው እንጂ እየተሻሻላቸው አልመጣቸውም። ስለዚህ ከድራማ መውጣት አለባቸው። በአማራ ፖለቲካ አንድ አስተሳሰብ የሌላቸው እንኳን በኢትዮጵያ ፖለቲካ ልደቱ የሚለው ሌላ ነው እኮ የምላቸው። ሌላ ታሪክ ሌላ ነው የሚቀባጥሩ ያለ። አቶ ልደቱ ባለፈው ምን ነው ከትግራዋይ በላይ ትግራዋይ ነኝ አልክ ብለው ሲሰድቡት ነበር። እና ከዚህም ከዛም ከድርጊታቸው ተቆጥባቸው እውነተኝነት
ላይ የተመረኮዘ ንግግር ያስፈልጋል። ይሄኔ ሀሳብ ሲሞቻችን ላይ አድርገው ሼር አድርገው ወዳቻለሁ። ይመቻች።